ጤና ይስጥልኝ እንደምን አምሽታችኋል ወደ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ሰኔ 15 ቀን 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራሁ ደግሞ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁ እንድትቆዩም በአክብሮት ጋብዛችኋለሁ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን በኢትዮጵያና በዩኬ ትብብር ጉዳይ የመከሩት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኢትዮጵያ የባህር በር ፍላጎት ቅድሚያ ከሚሰጣቸው ጉዳዮች መካከል ዋነኛ መሆኑን መግለጻቸውን፣ ኤርትራ የኢትዮጵያን የባህር በር ፍላጎት ለማቆየት ጽምዶ ከተሰኘው ጥምረት ጋር እየተንቀሳቀሰች መሆኑን አምባሳደር ጀነራል ባጫ ደበሌ መናገራቸውን፣ ለጉብኝት ወደ ኢትዮጵያ የመጡ የውጭ ሀገር ዜጎችን በመያዣነት በመጠቀም እስከ 30 ሚሊዮን ብር የጠየቁ 3 ፓኪስታናውያን በቁጥጥር ስር መዋላቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። በኢትዮጵያና በዩኬ ትብብር ጉዳይ የመከሩት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኢትዮጵያ የባህር በር ፍላጎት ቅድሚያ ከሚሰጣቸው ጉዳዮች መካከል ዋነኛ መሆኑን ገለጹ። ኢትዮጵያና ዩናይትድ ኪንግደም በዓለም አቀፍ ደረጃ እየተፈጠሩ ያሉ ተግዳሮቶችን ለመፍታት የሚያስችል የጋራ ትብብር እንዳደርጉ ጥሪ ያቀረቡት ዶክተር ጌዲዮን ጢሞቴዎስ የኢትዮጵያ የባህር በር ፍላጎት ቅድሚያ ከሚሰጣቸው ጉዳዮች መካከል ዋነኛ መሆኑን ገልጸዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በኢትዮጵያና በዩናይትድ ኪንግደም መካከል ያለው ግንኙነት በውይይት በመተማመንና በጋራ ትብብር እንዳደርጉ ጥሪ አቅርበዋል። ዶክተር ጌዲዮን ጢሞቴዎስ በለንደን በተካሄደው የዲፕሎማሲ የራት ግብዣ መርሃ ግብር ላይ ባደረጉት ንግግር የኢትዮጵያና የዩኬ ግንኙነት በመንግስታዊ ተቋማት ብቻ የሚገደብ ሳይሆን በንግድ፣ በትምህርት ተቋማት፣ በዲያስፖራ ማህበረሰቦችና በሁለቱ ሀገራት ህዝቦች መካከል ባለው ጠንካራ ትስስር የሚገነባ መሆኑን ገልጸዋል። ዶክተር ጌዲዮን ህዝባዊ ትስስሮች ለዘላቂና ጠንካራ አጋርነት መሰረት መሆናቸውን ጠቅሰው በዓለም አቀፍ ደረጃ እየተፈጠሩ ያሉ ተግዳሮቶችን ለመፍታት ተጠናክሮ የሚቀጥል ትብብር አስፈላጊ መሆኑን አመላክተዋል። በንግድ፣ በኢንቨስትመንት፣ በትምህርት፣ በምርምር፣ በቴክኖሎጂ፣ በፈጠራና የአየር ንብረት ለውጥን በመቋቋም ዘርፎች የትብብር አቅም ከፍተኛ መሆኑን ሚኒስትሩ ጠቁመዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ሰኔ 10 ቀን 2018 ዓ.ም በለንደን ቻተም ሃውስ በተዘጋጀውና የኢትዮጵያ የውጭ ፖሊሲ ቅድሚያ የሚሰጣቸው ጉዳዮች በተሰኘው መድረክ ላይ ባደረጉት ንግግር የባህር በር ተደራሽነት የኢትዮጵያ የውጭ ፖሊሲ ቅድሚያ ከሚሰጣቸው ጉዳዮች መካከል ዋነኛ ጉዳይ አድርገው ያቀረቡ ሲሆን ይህም የኢትዮጵያ ስትራቴጂካዊ ጥያቄዎች አንዱ መሆኑን ገልጸዋል። ዶክተር ጌዲዮን ጢሞቴዎስ አክለውም የባህር መስመሮች ተደራሽነት የብሔራዊ ልማትና ቀጠናዊ የእርስ በርስ የመደጋገፍ ጉዳይ ነው ያሉ ሲሆን ይህ እንደ ግጭት ሊፈረጅ አይገባም ሲሉም ገልጸዋል። ኢትዮጵያና ዩናይትድ ኪንግደም የጀመሩትን አዲስ ዲፕሎማሲያዊ ግንኙነት ተከትሎ በሁለቱ ወገኖች ውይይት ውስጥ ከጎረቤት ሀገራት ሱዳን የእርስ በርስ ጦርነት፣ የታላቁ የኢትዮጵያ ህዳሴ ግድብና የቀይ ባህር ደህንነት ጉዳይ መካተቱ ተጠቁሟል። ኤርትራ የኢትዮጵያን የባህር በር ፍላጎት ለማቆየት ጽምዶ ከተሰኘው ጥምረት ጋር እየተንቀሳቀሰች መሆኑን አምባሳደር ጀነራል ባጫ ደበሌ ተናገሩ። በኬንያ ባለሙሉ ስልጣን አምባሳደር ጀነራል ባጫ ደበሌ ከኢትዮጵያ ወቅታዊ ሁኔታ ጋር አያይዘው ስለ ህወሓት ኤርትራና ሱዳንን ጨምሮ የሀገሪቱን ሰላም ለማደፍረስ እየሰሩ ነው ባሏቸው ኃይሎች በተመለከተ ከኢቢሲ ጋር ቆይታ አድርገዋል። አምባሳደሩ የህወሓትና የሻዕቢያ ጥምረት የሆነው ጽምዶ ኤርትራም ሆነ ህወሓት በየግላቸው የኢትዮጵያን መንግስት መረበሽ እና የሀገሪቱን ሰላም ማደፍረስ ስላልቻሉ በህብረት የመሰረቱት ጥምረት ነው ሲሉም ገልጸውታል። ህወሓትና ሻዕቢያ በጋራ የፈጠሩት ጽምዶ የተሰኘው ጥምረትም ሁለቱም የተለያየ አስተሳሰብና ፍላጎት ያላቸው ኃይሎች መሆናቸውን አስረድተዋል። የህወሓት ጽምዶን የመፍጠር ፍላጎት ከዚህ በፊት የኢትዮጵያን መንግስት በኃይል ለመጣል ጥረት አድርጎ ስላልተሳካለትና ብቻውን መቋቋም ስላልቻለ የፈጠረው ጥምረት መሆኑን አስረድተዋል። አምባሳደሩ ከዚህ ጋር አያይዘውም ህወሓት ከስልጣን ላይ የተነሳው በህዝባዊ ንቅናቄ እንጂ በስልጣን ላይ በነበረ የኢትዮጵያ መንግስት እንዳልነበረ ተናግረው ህወሓት ፍላጎቱን ለማስቀጠል ከኤርትራ መንግስት ጋር ጥምረት መፍጠሩን ነው ያስረዱት። የወያኔ ጽምዶን የመፍጠር ፍላጎት
ከፍተኛ የሆነ ሰራዊት ይዘው ደብረሲና በደረሱበት ሰዓት ከደብረሲና ለመድረስ ይሄን አስታውሳለሁ አርጀባቸው ከቆቦ እስከ ደብረሲና። ከዛ በተረፈ እንደገና ከደብረሲና ደግሞ ተመክተው ስንመልሳቸው ቆቦ ለመድረስ 13 ቀን ነው የፈጀባቸው። ስለዚህ አሁን ወያኔ የኢትዮጵያ ፌዴራል መንግስትን መቋቋም አይችልም ብቻውን። ምክንያቱም መጀመሪያውኑ ጦርነቱ ሲጀምር የፌዴራል መንግስቱን በተለያዩ የሱፐር ኢጎ ወይም ደግሞ የነሱን አቅም በሚገባ እንደ ወታደር ገምግሞ ሳይሆን አዲስ የተመሰረተ መንግስት ስለሆነ በቀላሉ ልንጥለው እንችላለን ብለን ነው ያን ሁሉ ጦርነት አውጆ የሰሜን እዝን በተኙበት አርደው ከዛ በኋላ የጀመሩት። ማንም በስልጣን ያለ የኢትዮጵያ መንግስት ወያኔን ከስልጣን ወይም ኢህአዴግ የሚባለውን ከስልጣን ያባረረ የለም። መላ የኢትዮጵያ ህዝብ በተለይም በኦሮሚያ ውስጥ የተጀመረው ህዝባዊ ንቅናቄ ነው ወያኔን ከስልጣን ያባረረው። ስለዚህ ይሄ ከስልጣን የተነሳው የወያኔ ሃርድኮር ወደ ስልጣን ለመመለስ ይሁን አዲስ አበባ ለመግባት ደብረሲና ደርሰዋል፣ ግን አልቻለም፣ ተመለሰ። ቢገባም ደብረሲና የሚቆይ አይደለም፣ ተመሳሳይ ነገር ስለሚገጥመው ማለት ነው። ስለዚህ ወያኔ ራሱን ለማትረፍና ህይወቱን ለማራዘም ጽምዶ መፈለግ አለበት። ከደብረሲና ከተመለሰ በኋላ ጽምዶ ደግሞ ከኤርትራ መንግስት ጋር ስምምነት መፍጠር ነው። የኤርትራ መንግስት ጽምዶን የመፍጠር ፍላጎት ደግሞ የፕሪቶሪያውን የሰላም ስምምነት ማፍረስና የኢትዮጵያን የባህር በር ጥያቄን ለማቆየት በማሰብ መሆኑን አብራርተዋል። የኤርትራ መንግስት ደግሞ በመሰረቱ ከኢትዮጵያ መንግስት ጋር ግጭትን የፈጠረው ለምንድን ነው? የፕሪቶሪያ ስምምነት የፈጠራችሁት ወያኔን ማጥፋት ነበረባችሁ የሚል አቋም ስለነበረው መሰረት ከኢትዮጵያ ጋር ተኳረፈ። አሁን ከቲፒኤልኤፍ ጋር ጽምዶን በሚፈጥርበት ጊዜ ወይም ቃንጃ በሚፈጥርበት ጊዜ የእሱ ዓላማ የፕሪቶሪያ ስምምነትን ማፍረስ ነው። የኤርትራ መንግስት የፕሪቶሪያ ስምምነትን የማፍረስ ብቻ አይደለም። ሁለተኛ ሌላው ስጋቱ ምንድን ነው? የኢትዮጵያ መንግስት የባህር በር ፍላጎት ስላለው በዚህ የባህር በር ፍላጎትም የተለያዩ አይነት ነገሮችን ሊያደርግብኝ ይችላል በሚል በአፋር ዞንን በማድረግ ማቆየት ይፈልጋል እና ከዚህ ወደ ይሄንን ጽምዶ መፍጠር አስፈላጊ ይሆናል። አምባሳደር ጀነራል ባጫ ደበሌ ጽምዶ በዋነኝነት የህወሓትና የኤርትራ ጥምረት ቢሆንም በአማራ ክልል የሚንቀሳቀሱ ቡድን ኦነግ ሸኔና ሱዳንንም የዚሁ ጥምረት አካል መሆናቸውን አስረድተዋል። እዚህ ጽምዶ ውስጥ ሁለቱ ብቻ ነው ያሉት። ሁለቱ መስራቾች ናቸው እንጂ መናጆ አሉ። ብዙ ፋይዳ የሌላቸው አክት የማይፈጥሩ የገቡ የአገር ውስጥ ባንዳዎች አሉ። አንዱ የዚህ አማራ ክልል ያለ ጽንፈኛ ነው፣ ሁለት ደግሞ ኦነግ ሸኔ ነው። ስለዚህ እነዚህ ብዙ ፋይዳ የሚፈጥሩና በኢትዮጵያ መንግስት ላይ ኢምፓክት የሚፈጥሩ አለመሆናቸውን ያው በምርጫው በሚገባ አይተናል እና እነዚህ ጽምዶ ውስጥ ቢገቡ ምንም የሚፈጥሩት ትልቅ ነገር የለም። ግን ደግሞ ጠላት ስለሆነ በሚገባ አንድል መድረትና እነሱን ጨምረዋል። በሌላ መንገድ ደግሞ በዚህ በጽምዶ የተካተቱት የሱዳን መንግስትም ጽምዶ ውስጥ ገብተዋል። ያው በአደባባይ የተገለጸ ነገር ስለሆነ ማለት ነው። የሱዳን መንግስት ከኢትዮጵያ ጋር ናሽናል ኢንትረስቱን አላጣም። ኢትዮጵያ ለሱዳን እጅግ በጣም ታማኝ መንግስት እንጂ የሱዳን መንግስትን የሚከዳ አይደለም። ነገር ግን የሱዳን መንግስት ክህደት ፈጽመዋል። እሱ በፈጸመው ክህደት እንደገና የኢትዮጵያ መንግስትን ለመውጋት ጽምዶ ገባ። ጽምዶ የተሰኘው ጥምረት ለጊዜው ችግር ሊፈጥር ቢችልም እውን ሊሆን እንደማይችል ያላቸውን እምነት የገለጹት አምባሳደሩ የአሜሪካ መንግስት በህወሓት ቡድንና በቤተሰቦቻቸው ላይ የጣለውን የቪዛ ክልከላም
አስፈላጊ እርምጃ ነው ሲሉ ገልጸውታል። የኤርትራናይዜሽን ኦፍ ትግራይ እውን አይሆንም። ይሄን አትጠርጥር። ኤርትራናይዜሽን ኦፍ ትግራይ ይሄን ያመጣው ወያኔ ነው። ወያኔ ደግሞ በትግራይ ህዝብ ላይ እንዲህ አይነት አዋጅ አምጥቶ አፋኝ፣ አትናገር፣ አታስብ የሚለው ነገር በትግራይ ህዝብ ላይ ተግባራዊ ሊሆን አይችልም። ለጊዜው ችግር ሊፈጥር ይችላል። ይሄ በሁለት መንገድ አይሆንም። አንደኛ የትግራይ ህዝብ ይሄን አይቀበልም። ሁለተኛ ደግሞ የፌዴራል መንግስት ስለዚህ ስታብሊሽ መሆን በተለይ እዛ ሄጀሞኒ መፍጠር ፈቃደኛ አይደለም፣ ፈቃድም አይሰጥም። ከዚህ አኳያ ይሄ የሚሆን ነገር አይደለም። በዚህ መንገድ መታየት አለበት። አሁን የአሜሪካ መንግስትም በዚህ የቲፒኤልኤፍ ሃርድ ኮሩ ላይ ያሳለፈው ውሳኔ እጅግ በጣም አስፈላጊና የሚቆነጥጥ ነው። ይሄ በእነሱ ብቻ አይደለም። ልብ አድርጉ። ውጭ ሀገር ኖረው በለው ፍለጠው ቁረጠው ለሚሉ ሰዎችም አሜሪካን መሰረት አድርጎ ለነሱም ነው፣ ለነዚህ ብቻ አይደለም። ምክንያቱም ጠመንጃ ይዞ ካላሽን ይዞ ጥይት የሚተኩስ ብቻ ሳይሆን ከዛ በላይ ደግሞ የፕሮፓጋንዳ ማሽኑን ይዞ አሜሪካን ሀገር ቁጭ ብሎ እንዲህ አይነት ነገር ለሚያደርግም አሜሪካኖች የወሰዱት እርምጃ። ለጉብኝት ወደ ኢትዮጵያ የመጡ የውጭ ሀገር ዜጎችን በመያዣነት በመጠቀም እስከ 30 ሚሊዮን ብር የጠየቁ 3 ፓኪስታናውያን በቁጥጥር ስር ዋሉ። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያው ለጉብኝት ወደ ኢትዮጵያ የመጡ የውጭ ሀገር ዜጎችን በመያዣነት በመጠቀም ከ15 እስከ 30 ሚሊዮን ብር የጠየቁ 3 ፓኪስታናውያን በቁጥጥር ስር መዋላቸውን አስታውቋል። የፓኪስታን ዜግነት ያላቸው ዝሻን ካሊድ፣ ፋርዝ መሐመድ እና መሐመድ ጀናይድ የተባሉ ተጠርጣሪዎች የወንጀል ድርጊቱን የፈጸሙት ሰኔ 4 እና ሰኔ 11 ቀን 2018 ዓ.ም በለሚ ኩራ ክፍለ ከተማ ወረዳ 9 ጎሮ አትሌቶች መንደር እንደሆነ ፖሊስ አስታውቋል። ተጠርጣሪዎቹ በተከራዩበት የመኖሪያ ቤት ውስጥ የህንድና የባንግላዴሽ ዜግነት ያላቸውን ግለሰቦች በመያዣነት በመጠቀም የግል ተበዳዮችን በገመድ በማሰርና በፕላስቲክ በማፈን ከ15 እስከ 30 ሚሊዮን ብር በመጠየቅ ጥቃት አድርሰዋል ሲል ፖሊስ ገልጿል። ተጠርጣሪዎቹ ከዚህ ድርጊት በተጨማሪም ሰኔ 11 ቀን 2018 ዓ.ም ወደ ኢትዮጵያ ለጉብኝት የገቡ 4 የህንድ ዜጎችን በማሰርና በመደብደብ ከ15 እስከ 20 ሺህ የህንድ ሩፒ አስልኩ በማለት ድብደባ ሲፈጽሙባቸው እንደነበረ የግል ተበዳዮች ለፖሊስ ቃላቸውን ሰጥተዋል ሲል ፖሊስ አክሎ ገልጿል። የወንጀሉ መፈጸም መረጃ የደረሰው የለሚ ኩራ ክፍለ ከተማ ፖሊስ ዋና መምሪያ ተገቢውን የፍርድ መያዣና የመበርበሪያ ትዕዛዝ በማውጣት አከናወንኩት ባለው ኦፕሬሽን ተጠርጣሪዎቹን ለወንጀል ድርጊት ሲጠቀሙበት ከነበረው ቢላዋ፣ ገመድና ፕላስተር እንዲሁም ከተለያዩ የውጭ ሀገር ገንዘቦች ጋር በቁጥጥር ስር መዋሉን ገልጿል። የአዲስ አበባ ፖሊስ በዚህ የወንጀል ድርጊት ላይ የተሳተፉ ተጠርጣሪዎችንና ተበዳዮችን ምስል በማህበራዊ የትስስር ገጹ ላይ አጋርቷል። የአካባቢው ነዋሪዎች ተጠርጣሪዎቹ እንዲያዙ መረጃ በመስጠት ስላደረጉት ቀና ትብብር ምስጋናውን ያቀረበው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አጠራጣሪ ጉዳዮች ሲያጋጥሙ ለፖሊስ መረጃ መስጠት እንደሚገባ መልእክት ማስተላለፉን ከአዲስ አበባ ፖሊስ ያገኘነው መረጃ ያመለክታል። ብልጽግና ፓርቲ 7ኛውን ጠቅላላ ምርጫ ሲያሸንፍ ተቃዋሚ ፓርቲዎች ደግሞ 40 የፓርላማ መቀመጫዎችን አሸነፉ። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን በተካሄደው 7ኛው ጠቅላላ ምርጫ የተመዘገበውን አጠቃላይ ውጤት በትናንትናው ዕለት ይፋ አድርጓል። በዚህም በ7ኛው ጠቅላላ ምርጫ ብልጽግና ፓርቲ 438 የሕዝብ ተወካዮች ምክር ቤት መቀመጫዎችን ማሸነፉን ምርጫ ቦርድ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ተስፋዬ ነዋይ አጠቃላይ የምርጫ ውጤቱን ይፋ ያደረጉ ሲሆን በዚህም ብልጽግና ፓርቲ 438 የሕዝብ ተወካዮች ምክር ቤት መቀመጫዎችን ማሸነፉን ገልጿል። በአጠቃላይ የምርጫ ውጤቱ ተቃዋሚ ፓርቲዎች 40 የፓርላማ ወንበሮች ማግኘታቸውን ቦርዱ ያሳወቀ ሲሆን የግል እጩዎች ደግሞ 8 የፓርላማ መቀመጫ ማሸነፋቸውን ይፋ አድርጓል። በምርጫው በተወዳደሩባቸው ቦታዎች ከፍተኛ ድምፅ አግኝተው ወደ ፓርላማ የገቡ ተቃዋሚ የፖለቲካ ፓርቲዎች ብዛት 16 ሲሆን ከነዚህ የፖለቲካ ፓርቲዎች መካከል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ 13 የህዝብ ተወካዮች ምክር ቤት ወንበሮችን በማግኘት ቀዳሚ ሆኗል ተብሏል። የአማራ ብሔራዊ ንቅናቄ አብን 6 የፓርላማ መቀመጫዎችን በማግኘት ተቃዋሚ ፖለቲካ ፓርቲ ሁለተኛ ደረጃን ይዟል ተብሏል። ከተቃዋሚ የፖለቲካ ፓርቲዎች መካከል እያንዳንዳቸው 3 መቀመጫዎችን ያገኙ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ፣ ነጻነትና እኩልነት ፓርቲና
የአማራ ዲሞክራሲያዊ ኃይል ንቅናቄ ናቸው። አድሃንም በተመሳሳይ በአማራ ክልል ያቀረባቸው 3 ተወዳዳሪዎቹ ለፓርላማ ተመርጠውለታል። የሰባተኛው ጠቅላላ ምርጫ ውጤት ማሳወቂያ መርሃ ግብር ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የፖለቲካ ፓርቲዎችና የሲቪክ ማህበራት ተወካዮች፣ የተለያዩ ሀገራት አምባሳደሮች እንዲሁም የመገናኛ ብዙሃን ተወካዮች በተገኙበት ነው የተካሄደው። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅር ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የህወሓት ቡድን በቀብር ስነ ስርዓት ላይ ጭምር የግዳጅ አፈጻ እየፈጸመ መሆኑን ተከትሎ በርካታ ወጣቶች እየሸሹና እየተደበቁ መሆኑን መዘገቡን፣ ለረጅም ጊዜ ወረፋ ሲጠብቁ የነበሩ 207 የልብ ህሙማን ህፃናት በ45 ቀናት ውስጥ ነፃ የልብ ቀዶ ህክምና እንደተደረገላቸው መነገሩን፣ ሰር ኬር ስታርመር ከዩናይትድ ኪንግደም ጠቅላይ ሚኒስትርነትና ከሌበር ፓርቲ መሪነት መልቀቃቸውን ማሳወቃቸውን ጨምሮ ሌሎች ዜናዎችን ደግሞ ዘነበሉፍ እንደሚከተለው ያቀርባቸዋል። አብራችሁን ቆዩ። የህወሓት ቡድን በቀብር ስነ ስርዓት ላይ ጭምር የግዳጅ አፈሳ እየፈጸመ መሆኑን ተከትሎ በርካታ ወጣቶች እየሸሹና እየተደበቁ መሆኑ ተዘገበ። የህወሓት ቡድን በትግራይ ክልል እየፈጸመ ያለው የግዳጅ ወታደራዊ ምልመላ በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡ ወደ ቀሪው የኢትዮጵያ ክፍል እየሸሹ ሲሆን፣ ሌሎች ደግሞ እዚያው ተደብቀው እንደሚገኙ ተናግረዋል። በክልሉ ውስጥ በስፋት እየተካሄደ ባለው የግዳጅ ወታደራዊ ምልመላ የተነሳ እንቅስቃሴዎች እየተስተጓጎሉ መሆናቸውን የሚናገሩት ነዋሪዎቹ ፍርሃት መንገሱንም አክለው ገልጸዋል። ይህ አፈሳ ከነዋሪዎችና ከመብት ተሟጋች ድርጅቶች ውግዘት እየገጠሙ መሆኑን የዘገበው የፈረንሳዩ የዜና ወኪል ኤኤፍቢ በቀብር ስነ ስርዓት ላይ በተገኙ ወጣቶች ላይ ሳይቀር እንደሚፈጸምና የተያዙትም በኃይል ወደ ማሰልጠኛ ካምፖች እንደሚወሰዱ ጠቅሷል። ኤኤፍፒ ያናገረው አቤል የተባለ ወጣት በድንገት ተከበን ተወሰድን በማለት በአፈሳው ተይዞ እንደነበረና ለጠባቂዎች ገንዘብ ከፍሎ መለቀቁን ገልጾ አሁንም ተደብቆ እንደሚገኝ ተናግሯል። ቅድሚያ ለሰብአዊ መብት ኢትዮጵያ የተባለው መብት ተቆርቋሪ ድርጅት በአብዛኛዎቹ የትግራይ አካባቢዎች በሙሉ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን ለዜና ወኪሉ ገልጿል። የሰብአዊ መብት ድርጅቱ በአፈሳው ዙሪያ 27 የአይን እማኞችን ቃለ መጠይቅ ማድረጉን ማሳውቋል። ተይዘው ወደ ካምፕ ከገቡ በኋላ አምልጠው በክልሉ የተደበቁ እንዲሁም ወደ አዲስ አበባ ሸሽተው የሄዱ በርካታ ወጣቶች እንዳሉም ድርጅቱ ይፋ አድርጓል። በአሁኑ ወቅት እየተካሄደ ባለው አፈሳ የህወሓት ኃይሎች መንገዶችን በመዝጋት ወጣቶችን መውጫ አሳጥተው በመያዝ ወደ አንድ ቦታ አሰባስበው ወደ ማሰልጠኛ ካምፕ እንደሚወስዷቸውም ምስክሮች ይናገራሉ። አዣንስ ፍራንስ ፕረስ እንዳለው በርካታ የትግራይ ክልል ነዋሪዎች የህወሓት ቡድን መሪዎች በሚያደርጉት ነገር ላይ ከፍተኛ ምሬት ውስጥ ገብተዋል። የአሜሪካ መንግስት የጦርነት ቅስቀሳ እያደረጉ ነው ባላቸው የህወሓት ቡድን መሪዎችና ቤተሰቦቻቸው ላይ የጉዞ እገዳ መጣሉ ይታወቃል። ለረጅም ጊዜ ወረፋ ሲጠብቁ የነበሩ 207 የልብ ህሙማን ህጻናት በ45 ቀናት ውስጥ ነፃ የልብ ቀዶ ህክምና ተደረገላቸው። በ45 ቀናት ውስጥ በበጎ ፈቃድ አገልግሎት በኢትዮጵያ ልብ ማህበር ተመዝግበው ለረጅም ጊዜ ወረፋ ሲጠብቁ ለነበሩ 207 ህጻናት ነፃ የልብ ቀዶ ህክምና አገልግሎት ተሰጥቷል። ሀርት ቱ ሀርት ቺልድረንስ ኤድ ከጤና ሚኒስቴር ከተለያዩ የመንግስትና የግል ሆስፒታሎች ጋር በመተባበር አገልግሎቱን መስጠቱን ተገልጿል። የተቋማቱ የመጀመሪያ ዙር ነፃ የልብ ቀዶ ጥገና ህክምና ዘመቻ በስኬት መጠናቀቁን አስመልክቶ የምስጋናና የእውቅና መርሃ ግብር ተካሂዷል። ዶክተር ደረጀ ዱጉማ በዚህ ወቅት እንዳሉት በኢትዮጵያ የልብ ህመም ላለባቸው ዜጎች የሚሰጠውን የህክምና አገልግሎት ተደራሽነት ለማስፋት በትኩረት እየተሰራ ነው። የልብ ህሙማን ህጻናት ነፃ የልብ ቀዶ ህክምና በመሰጠቱ ምስጋና አቅርበዋል። በቀጣይ ተቋማቱ በዘርፉ ለሚያከናውኑት የበጎ ፍቃድ ስራ ጤና ሚኒስቴር አስፈላጊውን ድጋፍ እንደሚያደርግ አረጋግጠዋል። የሀርት ቱ ሀርት ቺልድረንስ ኤድ ዋና ስራ አስፈጻሚ ዶክተር መለሰ ገበየው በበኩላቸው ለ175 ህጻናት ነፃ የልብ ቀዶ ህክምና ለመስጠት ታቅዶ ለ207 ህጻናት ነፃ የልብ ቀዶ ህክምና መስጠት መቻሉን ተናግረዋል። የሀርት ቱ ሀርት ቺልድረንስ ኤድ መስራችና የቦርድ ሰብሳቢ ብርሃን ተርላ በኢትዮጵያ በርካታ የልብ ህሙማን ህጻናት በአቅም ማነስ ምክንያት የህክምና አገልግሎት እያገኙ አለመሆኑን ተናግረዋል። እነዚህን ህጻናት ለመታደግ የተጀመረውን የበጎ ፍቃድ ስራ ማጠናከር እንደሚገባ ጠቁመው ለዚህም ባለድርሻ አካላት የበኩላቸውን ሚና እንዲወጡ ጠይቀዋል። በመርሃ ግብሩ በመጪው ጳጉሜን 3 ቀን 2018 ዓ.ም በሚጀመረው ሁለተኛ ዙር ነፃ የልብ ቀዶ ህክምና አገልግሎት ለ1000 ህጻናት ህክምና ለመስጠት መታቀዱ ይፋ ተደርጓል።
ሰር ኪር ስታርመር ከዩናይትድ ኪንግደም ጠቅላይ ሚኒስትርነትና ከሌበር ፓርቲ መሪነት መልቀቃቸውን አስታወቁ። ሰር ኪር ስታርመር ዛሬ በሰጡት መግለጫ ከ2 ዓመት በፊት ወደ ጠቅላይ ሚኒስትርነት መምጣታቸው በሕይወቴ የሚያኮራኝ ቅጽበት ነው ብለዋል። ሰር ኪር ስታርመር በመግለጫቸው ዛሬ ጠዋት ከዩናይትድ ኪንግደም ንጉስ ቻርልስ ጋር በስልክ እንደተነጋገሩና ስልጣን እንደሚለቁ እንዳሳወቋቸው ገልጸዋል። በአገሪቱ ትልቁን ስራ እየለቀቁ እንደሆነ የተናገሩት ጠቅላይ ሚኒስትሩ በቀጣይ እጅግ የሚጠቅም ስራ ላይ እንደሚያተኩሩም ተናግረዋል። ስታርመር በተገቢው መንገድ ስልጣን እንደሚያስረክቡ ገልጸው ለቀጣዩ ጠቅላይ ሚኒስትር ሙሉ ድጋፋቸውን እንደሚሰጡ ነው የተናገሩት። ቀጣዩ ጠቅላይ ሚኒስትር ከ2 ዓመት በፊት ከነበረው አንጻር ጠንካራ የሆነና ፍትህ የሰፈነበት አገር እንደሚረከቡ ማወቅ አለባቸውም ብለዋል። ባለፈው ሳምንት አንዲ በርንሃም በግሬተር ማንቸስተር ምርጫ ማሸነፋቸው የሌበር ፓርቲ መሪ በመሆን ስታርመርን እንዲገዳደሩ መንገድ ከፍቶላቸዋል። ስታርመር ወደ ፖለቲካ የገቡት የሚሊዮኖችን ህይወት በተሻለ ሁኔታ ለመለወጥ መሆኑን አስታውቀው በአውሮፓውያኑ ሐምሌ 2024 ሌበር ፓርቲን ወክለው ወደ ስልጣን እንደመጡ በንግግራቸው ጠቅሰዋል። የባለፈውን ሳምንት የምርጫ ውጤት ተከትሎም ጠቅላይ ሚኒስትሩ ለአንዲ በርንሃም መንገድ እንዲያመቻቹ ሚኒስትሮቻቸው ጫና ውስጥ ከተዋቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ጫና የበረታባቸው ኪር ስታርመር ከጠቅላይ ሚኒስትርነታቸው ይለቃሉ በማለት በኃላፊነት የነበራቸውን ቆይታ ተችተውት ነበር። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ አሜሪካና ኢራን በውይይቱ ላይ አበረታች እድገት ቢያሳዩም በሊባኖስና በሆርሙዝ ወሽመጥ ግን ውጥረቱ አሁንም እንደቀጠለ ነው ተባለም። አሜሪካና ኢራን በመካከላቸው ያለውን ጦርነት ለመቋጨት የሚያስችላቸውን የመጨረሻ የሰላም ስምምነት ላይ ለመድረስ ያለመ የመጀመሪያ ዙር ውይይት ተካሂዷል። ሀገራቱ በመጀመሪያው ዙር ውይይታቸው አበረታች እድገት ማሳየታቸውን አወያዮቹ ሀገራት ፓኪስታንና ኳታር አሳውቀዋል። ይሁን እንጂ በሊባኖስ ጉዳይና በሆርሙዝ የባህር ወሽመጥ ግን ውጥረቱ አሁንም እንደቀጠለ መሆኑ ተገልጿል። ዝርዝሩን ደግሞ ዘሩፋይል ሀብታሙ እንደሚከተለው ያቀርበዋል። አብራችሁን ቆዩ። አሜሪካና ኢራን በውይይቱ ላይ አበረታች እድገት ቢያሳዩም በሊባኖስና በሆርሙዝ ወሽመጥ ግን ውጥረቱ አሁንም እንደቀጠለ ነው ተባለ። የመጨረሻው የሰላም ስምምነት ላይ ለመድረስ ያለመው የመጀመሪያው ዙር ውይይት ላይ አሜሪካና ኢራን አበረታች እድገት ማድረጋቸውን አወያዮቹ ሀገራት ፓኪስታንና ኳታር በዛሬው ሰኞ ዕለት አሳውቀዋል። ይሁን እንጂ በሊባኖስ ጉዳይና በሆርሙዝ ባህረ ሰላጤ ላይ ያለው ውጥረት አሁንም እንደቀጠለም ነው። ሁለቱ ወገኖች በ60 ቀናት ውስጥ ጦርነታቸውን ለማቆም የሚያስችል ዘላቂ ስምምነት ለማድረግ በሚያስችል ሁኔታ ላይ መስማማታቸውን በኳታር ባለቤትነት በስዊዘርላንድ በተካሄደውና ዛሬ ሰኞ ማለዳ ላይ በተጠናቀቀው ውይይት ላይ አወያዮቹም ገልጸዋል። በተጨማሪም በአሜሪካ አጋር እስራኤልና ከኢራን ጎን በተሰለፈው ሂዝቦላ መካከል በሊባኖስ ያለው ውጊያ ለማቆም በሚያስችል ስልት ላይ የተስማሙ ሲሆን ለንግድ መርከቦች በአስፈላጊው ዓለም አቀፍ የነዳጅ አቅርቦት መስመር በሆኑ በሆርሙዝ ባህረ ሰላጤው በኩል ደህንነቱ የተጠበቀ ጉዞን ለማረጋገጥ የሚያግዝ መስመርም ከፍተዋል። ይህ ስብሰባ ባለፈው ሳምንት የተፈረመውን ጊዜያዊ ስምምነት ተከትሎ የመጣ ሲሆን ቴህራን ቅዳሜ ዕለት የውሃ መስመሩን በድጋሚ ብትዘጋውምና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቃትን እንደገና ለመሰንዘር ቢዝቱም ንግግሩ እስከዛሬ ማለዳ ድረስ ሊዘልቅም ችሏል። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ በኤክስ ገጻቸው ላይ ውይይቶቹ በጥሩና ገንቢ በሆነ መንፈስ የተካሄዱ ሲሆን አበረታች እድገትም አስገኝተዋል ሲሉ የመጀመሪያውን ዙር በተሳካ ሁኔታ መጠናቀቁን ገልጸዋል። የዋሽንግተን ልዑክ የመሩት የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በበኩላቸው ትራምፕ ከኢራን ሕዝብ ጋር አዲስ ምዕራፍ እንድንከፍት ጠይቆናል ካሉ በኋላ እነዚህ ነገሮች ሁልጊዜ ትንሽ የተዘበራረቁ ናቸው ሲሉ የሂደቱን አስቸጋሪነት ለጋዜጠኞችም አስረድተዋል። የኢራኑ አፈ ጉባኤ መሐመድ ባቂር ጋሊባፍን ጨምሮ ዋናው የኢራን ተደራዳሪ ቡድን ወደ ቴህራን የተመለሰ ቢሆንም የቴክኒክ ውይይቶቹ በያዝነው ሳምንት ማብቂያ ድረስ በስዊዘርላንድም ይቀጥላሉ። የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺ እንደገለጹት ቴህራን ለነዳጅና ለፔትሮኬሚካል ኤክስፖርት ማቅለያዎችን የታገዱ ንብረቶች እንዲለቀቁና ለሀገሪቱ የመልሶ ግንባታ እቅድ እንዲጀምር ፍቃድ ማግኘቷን አሳውቀዋል። ውይይቱ ከመጀመሩ በፊት ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ባህረ ሰላጤ በድጋሚ ለመዝጋት ከሞከሩ ሀገር አይኖራቸውም በማለት ለኢራን ባለስልጣናት መዛታቸውን ፎክስ ኒውስም ዘግቦታል። ትራምፕ አሜሪካ የውሃ መስመሩን ልትቆጣጠረውና የራሷን ክፍያ ልታስከፍል እንደምትችልም ዝተዋል። ይህ የትራምፕ ዛቻ ይፋ ከሆነ በኋላ የኢራን ልዑክ ወደ ስብሰባው አዳራሽ ለመመለስ አሻፍረኝ ማለቱን የኢራኑ ታስኒም ዜና ወኪል ዘግቦታል። በዚህም ምክንያት መልእክቶች የሚለዋወጡት በአወያዮቹ በኩል ብቻም ነበር። ኢራናውያን በኒውክሌር ጉዳይ ላይ ለመወያየት መጀመሪያ የታገዱ ንብረቶች እንዲለቀቁና የነዳጅ ሽያጭ እገዳዎች እንዲነሱም ጠይቀዋል። ባለፈው ሳምንት መጨረሻ ላይ ኢራን አሜሪካ በሊባኖስ ያለውን ውጊያ ለማቆም የገባቸውን ቃል አልጠበቀችም በሚል የሆርሙዝ ባህረ ሰላጤን በድጋሚ ዘግታም ነበር። በዚህም ምክንያት እሁድ ዕለት ማለፍ የቻሉት 5 መርከቦች ብቻ ሲሆኑ ይህም ከአንድ ቀን በፊት ከነበሩት 26 መርከቦች ጋር ሲነጻጸርም ከፍተኛ ቅናሽ ማሳየቱን መረጃዎችም ያሳያሉ። በሂዝቦላና በእስራኤል መካከል ያለው ግጭት ከቅዳሜ ምሽት ጀምሮም ጋብም ብሏል። ይህም ሂዝቦላ ኢራንን ለመደገፍ መጋቢት 2 ቀን ተኩስ ከከፈተ ወዲህ የታየው ረጅሙ የሰላም ጊዜ ነው። ውጥረቱ መቀነሱን ተከትሎ የእስራኤል ጦር በሊባኖስ ድንበር አቅራቢያ በሚገኙ 8 አካባቢዎች ላይ ጥሎ የነበረውን የደህንነት
የደህንነት ገደብ አስነስቷል። የሊባኖሱ ፕሬዝዳንት ጆሴፍ አውን ከጄዲ ቫንስ ከኳታሩ ጠቅላይ ሚኒስትርና ከዋይት ሃውስ መልእክተኛ ያሬድ ኩሽነር ጋር በስልክ ተኩስ አቁምን ለማስቀጠልም ተወያይተዋል። የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግን በበኩላቸው እስራኤል ለዲፕሎማሲያዊ መፍትሄ እንደማትቃወም ገልጸው ነገር ግን ማንኛውም ስምምነት ኢራን የምታገኘውን ገንዘብ ለጦርነት ወይም በሊባኖስና ቀጠናው ያሉ ተላላኪዎቿን ለመደገፍ እንዳትጠቀምበት ማረጋገጥ አለበት ሲሉም አሳስበዋል። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና የምጣኔ ሀብት ጉዳዮች ወደ እናንተ የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ደግሞ ሀና ፍስሐ እንደሚከተለው ታቀርባቸዋለች። አብራችሁን ቆዩ። የመንግስት የልማት ድርጅቶች ከጥያቄ ምልክት ወጥተው ከፍተኛውን የበጀት ድርሻ ለመሸፈን ማቀዳቸው በፓርላማው ቋሚ ኮሚቴ ተነገረ። በሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ የኢትዮጵያ ኢንቨስትመንት ሆልዲንግስ የ10 ወራት እቅድ አፈጻጸምን ገምግሟል። የቋሚ ኮሚቴው ሰብሳቢ አቶ መለሰ መና የመንግስት ልማት ድርጅቶች ከጥያቄ ምልክት ወጥተው በያዝነው በጀት ዓመት አፈጻጸም ለሀገራዊ በጀት ከሚጠበቀው በጀት ውስጥ ከግማሽ ትሪሊየን ብር በላይ የሚሆነውን ድርሻ ለመሸፈን ማቀዳቸው የዘርፉን አቅም ያሳያል ነው ያሉት። የኢትዮጵያ ኢንቨስትመንት ሆልዲንግስ ስሩ የሚገኙ በርካታ ተቋማት ውስጥ ተደብቀው የነበሩ ሰነዶች ተፈልገው እንዲገኙ በማድረግና ውስብስብ ብልሹ አሰራሮችን በመለየት 100% ኦዲት ማካሄድ መቻሉ ለፋይናንስ ግልጽነት አንጻር ታሪካዊ ድል መሆኑን አንስተዋል። የመንግስት ልማት ድርጅቶች አገልግሎት አሰጣጥ ፈጣን፣ ቀልጣፋ፣ ከሌብነት የጸዳና በቴክኖሎጂ የታገዘ መሆን አለበት ያሉት ዋና ሰብሳቢው ብልሹ አሰራር ሲያጋጥም ምንም አይነት ድርድር ሳይደረግ አፋጣኝ ህጋዊና አስተዳደራዊ እርምጃ ሊወሰድ ይገባል ያሉት የቋሚ ኮሚቴው ምክትል ሰብሳቢ ዶክተር ኢንጂነር ስለሺ ኮሬ በበኩላቸው በልማት ድርጅቶች የሚነሱ የካፒታል ማሻሻያ ጥያቄዎች በአፋጣኝ ምላሽ ማግኘት እንዳለባቸው ጠቁመው ይህ ካልሆነ ከግሉ ዘርፍ ጋር መወዳደር እንደማይቻል አስገንዝበዋል። በተለይም ፋብሪካዎቹ የአካባቢ ጥበቃ መስፈርቶች፣ የኬሚካል አወጋገድና የዜሮ ፍሳሽ ቴክኖሎጂ አጠቃቀም በጥብቅ ሊያከብሩ እንደሚገባ አቅጣጫ ሰጥተዋል። የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ በ9 ወራት ውስጥ ብቻ 11862 አዳዲስ የስራ ዕድሎችን በመፍጠር የዕቅዱን 124% ማሳካት መቻሉን ገልጸው ለዜጎች የኑሮ መሻሻል ትልቅ ድርሻ አበርክቷል ብለዋል። በሆልዲንጉ ስር የሚገኙ ተቋማት 277.49 ቢሊዮን ብር ግብርና ቀረጥ በመክፈል የዕቅዳቸውን 111% ማሳካት እንደቻሉም ዋና ስራ አስፈጻሚው ተናግረዋል። የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን በኢትዮጵያና የኦሮሚያ ህብረት ስራ ባንክ ለስደተኞች የፋይናንስ ተደራሽነትን ለማስፋፋት የሚያስችል የጋራ ስምምነት ተፈራረሙ። የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን በኢትዮጵያና የኦሮሚያ ህብረት ስራ ባንክ በኢትዮጵያ ለሚገኙ ስደተኞች፣ ተመላሾችና አስተናጋጅ ማህበረሰቦች መደበኛ የፋይናንስ አገልግሎት ተደራሽነትን ለማስፋፋት የሚያስችል ላይቭሊሁድ ኢንክሉዥን ቪያ ፊንቴክ ቴክኖሎጂ የተሰኘ አዲስ ፕሮግራም በጋራ ለመጀመር የሚያስችል የመግባቢያ ስምምነት ተፈራርመዋል። ይህ አጋርነት በግዴታ የተፈናቀሉ የህብረተሰብ ክፍሎች ለረጅም ጊዜ ሲጋፈጡት የነበረውን ሁሉን አቀፍ የፋይናንስ አገልግሎት ማጣትን ለመቅረፍ የተነደፈ ትልቅ እርምጃ ነው ተብሏል። በርካታ ስደተኞችና ተመላሾች መደበኛ የባንክ አገልግሎት በበቂ ሁኔታ ባለማግኘታቸው ምክንያት የራሳቸውን ንግድ ለመጀመር እንዲሁም ንብረት ለማፍራት የሚያደርጉትን ጥረት መገደቡ ተገልጿል። ባንኩ በዚህ ፕሮግራም አማካኝነት የኢኮኖሚ ተጠቃሚነትን የሚደግፉ ልዩ የፋይናንስ አማራጮችን እንደሚያቀርብ ተነግሯል። ሁሉን አቀፍ የፋይናንስ አሰራርን በመጠቀምም እስካሁን አገልግሎቱን በበቂ ሁኔታ ማግኘት ያልቻሉ የህብረተሰብ ክፍሎች የነበሩባቸውን እንቅፋቶች ይቀንሳል ተብሏል። የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን የኢትዮጵያ ተወካይ ሃይሳቱ ኤም ኒዲያዬ የፋይናንስ አገልግሎቶችን ማግኘት ራስን ለመቻልና በኢኮኖሚ ውስጥ ለመሳተፍ ወሳኝ መደላደል ነው ያሉ ሲሆን ይህ አጋርነትም የሰብአዊ መብት ተሟጋቾችና የግል ዘርፉ በጋራ በመሆን ስደተኞችን የሚያጠናክሩ ዘላቂ መፍትሄዎችን እንዴት መፍጠር እንደሚችሉ የሚያሳይ መሆኑን ገልጸዋል። የኦሮሚያ ህብረት ስራ ባንክ ዋና ስራ አስፈጻሚ አቶ ደርቢ አስፋው በበኩላቸው ባንኩ በዚህ ፈርቀዳጅ መርሃ ግብር ላይ አብሮ በመስራቱ ኩራት ይሰማዋል ነው ያሉት። አክለውም ሁሉን አቀፍ የፋይናንስ አገልግሎት ህይወትን የመቀየር የማህበረሰብን የማጠናከርና ከዚህ ቀደም ከመደበኛው የባንክ ስርዓት ውጭ የነበሩ ሰዎችን የኢኮኖሚ አቅም የማነቃቃት ኃይል እንዳለው ተናግረዋል። የፕሮግራም ሁለቱ ተቋማት ለስደተኞች ምቹ ሁኔታን ለመፍጠር ያላቸውን ቁርጠኝነት ያሳያልም ተብሏል።
የኢትዮጵያ ንግድ ባንክ በሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን የሚያካሂደውን የስፖርት ፌስቲቫልን በፕላቲኒየም ደረጃ ስፖንሰር አደረገ። የኢትዮጵያ ንግድ ባንክ በኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ የሚዘጋጀውን የስፖርት ውድድርና የባህል ፌስቲቫል በፕላቲኒየም ደረጃ ስፖንሰር ማድረጉን አስታውቋል። ውድድሩ ከሰኔ 20 እስከ 27 ቀን 2018 ዓ.ም በአሜሪካ ሚኒሶታ ግዛት በቲሲኦ ስታዲየም የሚካሄድ መሆኑ ተነግሯል። ይህም ለ43ኛ ጊዜ የሚካሄድ ዓመታዊ የስፖርት ውድድር ነው። የስፖንሰር ማድረጊያ ስምምነቱ ላይ የባንኩ ከስተመር ኤክስፒሪየንስ ምክትል ፕሬዚዳንት ተወካይ የሆኑት አቶ መንግስቱ ሰለሞን እንዳሉት የባንኩን አገልግሎቶች በዓለም አቀፍ ደረጃ ለማስተዋወቅ ትልቅ መድረክ እንደሆነ ገልጸዋል። ተሳታፊዎቹ ሲቢኢ ኮኔክት የተባለውን የገንዘብ መላኪያ በመጠቀም ለወዳጆቻቸው ገንዘብ መላክ እንደሚችሉም ጠቁመዋል። የሲቢኢ ኮኔክት በተለያየ ዓለም ያሉ ኢትዮጵያውያን በቀላሉ ገንዘብ ወደ አገር ቤት መላክ የሚችሉበትን በቀላሉ ቀልጣፋ የሆነ አሰራር ነው ይዘው የመጣው። ይሄ እንግዲህ ሲቢኢ ኮኔክት መልቲ ከረንሲ የሆነ በዶላርም እንደገና ደግሞ በብርም በመመንዘር ገንዘብ ወደሚፈልጉት መላክ የሚያስችል በተጨማሪም ደግሞ ካሉበት ሆነው ወደ ኢትዮጵያ ባንኮች ወደ ተከፈቱ ሂሳቦችም ጭምር መላክ የሚያስችል የገንዘብ መላኪያ ነው። ወደ ዲጂታል ዋሌቶችም በቀላሉ መላክ የሚያስችል መተግበሪያ ነው ማለት ነው የተተገበረው ስራ ላይ የዋለው ለማለት ነው። ስለዚህ ይሄ በቀላሉ እንግዲህ ለሀገራችን አጠቃላይ ኢኮኖሚያዊ እድገት ከፍተኛ አስተዋጽኦ ያለውን የውጭ ምንዛሪ በቀላሉ ወደ ሀገራችን እንዲገባ ያስችላል። አቶ መንግስቱ አክለውም ባንኩ የስፖርት ውድድሩን ስፖንሰር ከማድረጉም በላይ በየትኛውም ስፍራ ለሚገኙ ወገኖቹ ያለውን አጋርነት የሚያሳይ መሆኑን ተናግረዋል። የዚህን የስፖንሰር ማድረጊያ ስምምነት የንግድ ባንክ ከስተመር ኤክስፒሪየንስ ምክትል ፕሬዚዳንት ተወካይ አቶ መንግስቱ ሰለሞንና በሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን የህዝብ ግንኙነት ኃላፊ አቶ ያሬድ ነጋሽ ፈርመውታል። ይህ ዓመታዊ ፌስቲቫል ከኮቪድ-19 ወረርሽኝ ወቅት በስተቀር ሁልጊዜ የሚከናወን ዝግጅት መሆኑን በሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን የህዝብ ግንኙነት ኃላፊው አቶ ያሬድ ነጋሽ ገልጸዋል። ትልቅ የሆነ ዝግጅት ለመጀመሪያ ጊዜ በሚኒሶታ ተካሂዶ አያውቅም። እንዳጋጣሚ ሆኖ ባለፈው ሊካሄድ የነበረ ጊዜ ኮቪድ መጣና ቀረ እንጂ ሚኒሶታ ነበር የምናደርገው። ስለዚህ በ43 ዓመት ታሪካችን ለመጀመሪያ ጊዜ ሚኒሶታ ነው የምንሄደው። ሚኒሶታ ደግሞ ትልቅ ኮሚኒቲ የኢትዮጵያ ብዙ ትልልቅ ኮሚኒቲ ያሉበት ነው። የሚኒሶታ ገቨርነር ወይም ገዢ እውቅና ሰጥቶ አርብን ጁላይ 3 አርብን የኢትዮጵያ ቀን ብሎ ዲክሌር አድርጓል። ስለዚህ ኢትዮጵያውያን በሚኒሶታ ያሉ ኢትዮጵያውያኖች ምን ያህል አስተዋጽኦ እንዳላቸው ምን ያህል ተሰሚነት እንዳላቸው እዛ ደረጃ የሀገሪቷ ገቨርነር ምን ያህል ተሰሚነት እንዳላቸው እና በኮሚኒቲ ውስጥ ያላቸው አስተዋጽኦ ትልቅ እንደሆነ የሚገልጽ ማሳያ ነው። ይህንንም ደግሞ በመሳካቱ እኛም በጣም ደስ ብሎናል። በሁለቱ ተቋማት መካከል የተደረገው የስምምነት ታዳሚ የሆኑትን ኢትዮጵያውያን ተጠቃሚ የሚያደርግ መሆኑም ተጠቅሷል። ስትከታተሉት የነበረው የዕለተ ሰኞ ሰኔ 15 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።